ክብሩ ይስፋ መድኃኒዓለም የመጮህን ዘመን አሳልፎልኛልና አሁን ብረጋጋ ይሻል። ጮህ ይለኛል ስለ የነበረው አሁን እንኳን እግዚአብሔር ይመስገን የሚያስጮኸኝ ነገር ለቀቀኝና ደረጋጋ። አስረግጬ ነው የምነግርህ። ይሄ ወንጌል አይደለም። ገረሽ ኢየሱስ ክርስቶስ ትልቁ አምላክሽ ጌታሽ መድኃኒትሽ ልታዩ እምትጓጉው እምትኖሪለት ጌታዬ ያልሽው አምላክሽ በሷ ማህፀን ውስጥ እንዳደረ ባንቺ ማህፀን ውስጥ ሊያደር አይችልም። መቼም ታውቂዋለሽ ህይወትሽን እናት እሷን ከመረጣት ከዚህ ሁሉ ሴቶች ልዩ አድርጎ ከመረጣት ትውልድ ሁሉ ብጽዕት እንዲላት ከመረጣት ያችን ሴት ማክበር ካልቻልሽ የኔ እናት እንግዲህ እንትን እናንተ የምታወሩት እኮ ቆይ እሺ እንደው በሰው ራሱ ቢመሰል እና የወለደቻችሁ እናታችሁ አለች፣ ከዛ አባታችሁ አለ። አባቴ ነው የወለደኝ አባቴን የወለደኝ ሳይሆን ላይክ አባቴን ብቻ ነው የምወደው እሷን አልወዳትም አይነት ነገር ማለት ይሄ ላይገናኝ ይችላል። ምሳሌው ግን እሷን መውደድ ካልቻላችሁ እኔ አሁንም የምነግራችሁ ከጥልቁ ናችሁ። በቃ እሷን መውደድ ያልቻለ ሰው ውስጣችሁ የሆነ አንደኛ የሆነ ክፉ መንፈስ አለ። ጸልዩበት። ሰው ሃይማኖት ማንቋሸሽ፣ የሌላን ሰው ሃይማኖት መሳደብ፣ በሌላ ሰው ሃይማኖት ሙድ መያዝ፣ ከዛ ደግሞ እነሱ ሊወዷታል ብለህ ስላሰብክ መጽሐፍ ቅዱስ ያከበራትን ሴት ማዋረድ፣ ይሄ ወንጌል ከመሰላችሁ እንግዲህ ይሄ እኔ በማውቀው ወንጀል ነው እንጂ ወንጌል አይደለም። ወንጌሉ ያስተማረኝ ፍቅር ነው። እኔ ወንጌሉ ያስተማረኝ በነገራችን ላይ የመጀመሪያዋ ወንጌል ሰባኪ እኮ ነች። የመጀመሪያዋ ሴት ነች ጌትነቱን ሰሚት ያረገች የመጀመሪያዋ ሴት ነች። በነገራችን ላይ አንተ ወንጌል ነው እያልክ የምትሰብከውን ወንጌል መስበክ የጀመረችው እሷ ነች። መጀመሪያ የሰበከችው እሱን ስሙት ብላ የሰበከችው የመጀመሪያዋ ሴት እሷ ነች። ይሄ ነው የምታምሪው በጌታ። አሁን ሁሌ እንድቀጣ ነው እንደዚህ እንትለኝ የምሬን እኮ ነው። ይሁን የባሰ አያሳስትም። ለምን ነው ቤተክርስቲያን እንደዚህ ለበሱ የምትሉ? ይሄ የባሰ አያሳስትም። ቤተሰብ ያው አለ ኤክስፒሪየንስ ዲ ያ ረበስማ ግን አያችሁ ስታዩ ግን ሌላ ነገር አይደለም የምታሰቡት። እንትን ልዩነቱ ገባኝ። አያሳስትም። ይሄኛው ቁም ነገር ነው የሚያሳስበው። ቁም ነገር ቁጠባ ነው የሚያስጀምረው ትላለህ። ፈለገንዳ ነው ከታድሶ ነው የመጣሁት። በደንብ እያንዳንዱን ነገር አውቃለሁ። ግን የአሁን ያለው መነቃቃት ይበል በጣም መልካም ነገር ነው። በጣም ደስ የሚል ነገር ነው። ሰዎቹ እዚህ ሶሻል ሚዲያ ላይ ያሉት ወደ መሬት አልወሰዱትም እንጂ ወደ መሬት ቢወስዱት አየር ላይ ሆኖ ካልቀረ መሬት ላይ ያለችው የምትታየዋች ህንፃና ግድግዳ ያላት ቤተክርስቲያን ማለት ነው። ወደ እሷ ወስደው እዛ ጋ ማለት ነው ፕራክቲካሊ ቢያስቀምጡት ማንም ሰው በቆርቆሮ ቤት መሆን አይፈልግም። አሁን ለምሳሌ ማለት እንደዚህ ሲባል አንድ ጥያቄ ልጠይቅህ፣ በዛው ትመልስልኛለህ። ይሄን ያረዳት ስለሆነ አስተምህሮቱ ላይ ያለውን ነገር አምጥቶ ማስተማር ከመጀመሪያው አስተምህሮቱ ቤተክርስቲያን ውስጥ ባይኖር ኖሮ ይሄንን አስተምህሮት እንሰማው ነበር ማለት። በነገራችን ላይ በጣም አብዛኛው አስተማሪዎች እዚህ ጋር የተናገሩ ያሉት የማይቀየረውን ዶግማቲክ አስተምሮ ነው። የኛም ዶግማቲክ አስተምሮ አለን። እነዚህ አምስቱ ሶላዎች ከዛ ሌሎችም አሉ የማይቀየሩ ዶግማቲክ ትምህርቶች ተብለው ማለት ነው። አሁን አንድ የማያውቀው አለ። ይሄንን ታውቃለህ? የኛን ዶግማቲክ አስተምሮ የማያውቀው አለ። እኛ ምን መሰለሽ አንዱ ምን መሰለሽ ዶግማቲክ የሆነውን ነገር ነገሩሽም አልነገሩሽም ከኢየሱስ ውጭ ሌላ አማራጭ የለሽም ነው። መዳን በዛ በኩል ብቻ ነው። ኢየሱስ እዛ ጋር ዶግማው አለ ደግሞ ሌላ ይጨምሩ። የትኛው ኢየሱስ መጽሐፍ ቅዱሴ ላይ ሁለት አይነት ኢየሱስ እንዳለ ስለነገረኝ መጽሐፍ ቅዱስ ላይ እንደዛ ያልሽ
መጽሐፍ ቅዱስ ያሉሽ ኢየሱስ ያለው ያ እውነተኛው በር እኔ ነኝ፣ መንገድ እኔ ነኝ፣ ከኔ በቀር ሌላ የለም ያለው እሱን አምናለሁ። በነገራችን ላይ ለእኔ መናገር አይጠበቅብህም። አይጠበቅብኝም፣ ግን እሱን ነው። ሌላ ኢየሱስ ደግሞ እንግዲህ መጽሐፍ ቅዱስ ታነባለህ? አዎ በደንብ አነባለሁ። ሌላ አለ እንዴ? እንኳን ብታነበው ይሄንን ታውቅ ነበረ። አይ አሁን ሶሻል ሚዲያ ላይ የኛ የሚሉት ነው የኛውኑ ትክክል የኛውኑ ትክክል የሚሉት የሚባል ኢየሱስ የለም፣ ግን ሁለት ኢየሱስ አለ። ሐሰተኛው ኢየሱስ ብሎ ያስቀምጠዋል መጽሐፍ ቅዱሳችን ላይ። ኦኬ እሱ ሐሰተኛው እኔ ኢየሱስ ነኝ ብሎ የሚመጣ እንዳለ ተነግሯል። በዘመናት መካከልም ተነስተው ጠፍተዋል። ያ በእውነት የተገለጠው የናዝሬቱ ኢየሱስ ግን እሱ ለዘላለም ይኖራል ያልኩ ያለሁት ኢየሱስን ተቀበሉ ስላልክ ብቻ እንትን ላይሆን ይችላል ምልህ ብዙ ትክክለኛ ልምምድ የሌላቸው እንደዚህ የሚሉ ሰዎች ስላሉ በእኛም የተወገዙ አሉ። ይሄንን ታውቃለህ ማለት በየትም ቦታውን እኔ እዚህ ቦታ ነው ያለው ትክክል አለ። ቆይ አንዴ ቆይ። ለምሳሌ አሁን ኦንሊ ጂሰሶች አሉ፣ በስላሴ አምኑ። በስላሴ ታምናለህ? የት ቤተክርስቲያን ነው? አዎ በደንብ ትማርክ። የት ቸርች ነው? አሮማ። ኦኬ አሮማ የግለሰብ ነው ማለት አላውቅም፣ ይቅርታ። አይ ጥያቄ የግለሰብ ወይኔ ተመቸሽኝ። ግን የእውነት አሁን ነው የተነገርሽው። የግለሰብ እነዚህ ባለ ራዕይ ነን ምናምን እያሉ የሚከፍቱትን ነው እነሱ። አንድ ዘይት ቸርቻሪዎች አሉ ባይዘው የሆነ ላስቲክ ወጥረው አሮማ የሚባል አሮማ ማለት የበጋሻው ያው እሱም እኮ እሱ ራሱን የከፈተው የግለሰብ ነው ማለት ካየሽ በኋላ ብትናገሩ ኖ አይ ኮሜንት ኖ አይ አላወኩም። ለዛ እኮ ነው የጠየኩህ። የበጋሻው ሲሉኝ ኦኬ የበጋሻው ብዬ መለስኩ እንጂ እኔ በራሴ የግለሰብ የሚባል ነገር የለውም። ባይዘወይ ችግር የለውም አይኖረውም። የእናንተ ዶግማቲክ አስተምህሮ ምንድን ነው? በጥምቀት ታምናላችሁ? ማለት እናት ቤተክርስቲያን ላይ ስላሉና ብዙ እውነት ለመናገር ምን ብለን ጥምቀት ያድናም ብለን አይ ልክ መካነ ኢየሱስ እንደምታምነው አይ እኛ ጥምቀት ያድናም ብለን አናም። ከምን እንደሚያድን ራሱን አሁን ጥያቄ ከምን እንደሚያድን የሚለው አይገባኝም ራሱ በእውነት። አየህ ቅድም እኮ አንብበው ያልኩኝ እዚህ ነበር። አይ ሰዎቹ ይላሉ ይሄ ሰዎች እኮ ሀሳብ ነው። ግን ጥምቀት መጽሐፉ ነው የሚለው መጽሐፉ ለድነት እንተው እስኪ። አንድ ቀን ደግሞ ሲገባሽ አንቺ ደግሞ ያው አንተ ግን ሲገባ እናወራለን ወንድሜ።